እንዴ ኤፍራታ እሷን ለማግኘት እኮ ነው ይሄንን እያደረግን ያለነው። እሺ ጥሩ ዝም ብለሽ የሆነ ቦታ አለሽ ትይዋለሽ። ከዛ ካፌ ውስጥ ሻይም ይሁን ቡና አዘዘ የምንሰጥሽን ፈሳሽ እዛ ላይ ተጨምሪበታለሽ። ወይ ለሞን ወለ ነብሩ ጋይደሽ ነበር? አይ ልስጣት ስልኩን። አይ አሁን እሷን ማውራት አልፈልግም። እባክህ መድብል እባክህ ለወራ ፈልጋለሁ እባክህ። አይ አሁን አንድ ወሳኝ ጉዳይ ላይ ነኝ። አንቺን አናግሬ አዲስ ሀሳብ መስማት አልፈልግም። ይዝጋብ ዝና የመድብልና የሞገስ ወጥመድ ውስጥ ገባ። ኤፍራታ እንደታዘዘችው የእንቅልፍ መድኃኒት ለዝና ሰጥታ ዝና እራሱን ስቶ በመድብልና በሞገስ ተይዞ ሁሉንም ነገር እየለፈለፈ ይገኛል። ሞገስንም ጭምር ማረኝ እያለ በፊት ሞገስን ሲሰድብና ሲያንቋሽሽ እንዳልነበረ አሁን ላይ ግን ሞገስን እስከ መማፀን ደረጃ የደረሰበት ቪዲዮ ላይ እንገኛለን። ዛሬ ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ላይክ እያደረጋችሁ ቪዲዮን ጀምሩት። ተወዳጁን ምሳሌ ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል አዳዲስ ነገሮች ተፈጥረዋል። ጀግና ነኝ የሚለው ዝና እንግዲህ በእንቅልፍ መድኃኒት በኤፍራታ አማካኝነት በመድብል ቁጥጥር ስር ውሏል። ኤፍራታ እንደታዘዘችው እንግዲህ ገንዘብ አይታ ወደ ኋላ አትልም። ገንዘብን ተቀብላ ከመድብል መድብል ባዘዛት መሰረት ዝናን ሆቴል ላይ ቀጥራ ስለ መሀሌት የምነግር ነገር አለ ሆቴል እንገናኝ ብላ እራሷ በመረጠችው ሆቴል ቀጥራ እንግዲህ መጀመሪያ ሲመጣ ነገርኝ፣ ለምንድነው የቀጠርሽኝ? መሀሌት የት ነው ያለችው? ስለ መሀሌት የምታውቂውን ነገር ንገሪኝ ሲላት እንግዲህ ቆይ መጀመሪያ እርቦኛል፣ ምግብ እንብላና ከዛ ሁሉንም ነገር ስለ መሀሌት እነግርሃለሁ በማለት ዝና እየተነጫነጨን ቢሆን እናንተ በሆዳችሁ አትደራደሩም። አሁን እርቦኛል ትያለሽ ወይ? ምን ይሻላችኋል? እናንተን እያገባ ሰው መቼም ፈረደበት። ምን አይነት ከርሳሞች ናችሁ? እያለ ቢነጫነጭም ምግብ አዟል ማለት ነው። እኔ ዝም ብዬ ሰው እመስላችኋለሁ? እኔ ያገኘሁትን አሰስ ገሰስ የማግበሰብስ አይደለውኝም። የዚህ ቤት ምግብ እንዴት ነው ብሎ ጠይቋታል። ምግባቸው አሰስ ገሰስ መብላት ካልፈለክ እንግዲህ የቤቱን ስፔሻል ማዘዝ ትችላለና ከዛ አብረን በልተን ሁሉንም ነገር እነግርሃለሁ ብለዋለች። እናንተ አታፍሩም? ትንሽ ጭራሽ የቤቱን ስፔሻል ምን አይነት አይን አውጣዎች ናችሁ በማለት እየተሳደበ ይገኛል። ኤፍራታ እንግዲህ ይህንን ያደረገችው ዝናን የራሷ ወጥመድ ውስጥ ለመክተት አስባ ነው። እንዳሰበችውም እንግዲህ ወጥመድ ውስጥ ከተዋለች። ምግብ እና የሚጠጣ ነገር ካዘዙ በኋላ መድብል ባዘዛት መሰረት እንግዲህ ለመድብል ቴክስት ለማድረግ እየተዘጋጀች ለእሱ ደግሞ ምግቡን ጠርግ አድርጎ እየበላ እሷ ግን ትኩረቷ ስልኳ ላይ ነበረ። ምክንያቱም ምግቡን ለመብላት ሳይሆን በምግቡና በመጠጡ አማካኝነት ዝናን ወጥመድ ውስጥ ለመክተት ነበረ። እንዳሰበችው ደግሞ አሳክተዋለች። እንቅልፍ መድኃኒቱን እንግዲህ ዝና ምግቡን ጥርግርግ አድርጎ ከበላ በኋላ እጁን ለመታጠብ ወደ መታጠቢያ ቤት ሲሄድ የሚጠጣ መጠጥ ውስጥ የእንቅልፍ መድኃኒት ጨምራለች። ከዛ ሲመለስ እንግዲህ እጁን ታጣጥቦ አሁንም እዚህ ቁጭ ብለሻል፣ አንቺ ምንድነው? ተነስተሽ ተጣጥበሽ የምትይውን ነገር ለምን አትነግሪኝም? ስለ ማህሌት ለምን አታስረጀኝም? እያለ እንግዲህ እየደነፋ ተቀምጦ ያንን መጠጥ ጭልጥ ሲያደርገው በዛው እንግዲህ መድኃኒት ስላለበት እንቅልፍን በዛው ይዞት ጭልጥ ያደርገዋል። ከዛ እንግዲህ ኤፍራታ የራሷን ስራ ትሰራለች። ቀጥታ ወደ መድብል ቴክስት ታደርጋለች ማለት ነው። ቶሎ ድረሱኑ እንዳልከው አድርጌያለሁ፣ አሳክቻለሁ እና አሁን መምጣት ትችላላችሁ በማለት መድብልን
እና ሞገስን እንዲመጡ አድርጋለች። መድብልና ሞገስም እዛው አካባቢ ሆነው እየጠበቁ ይገኙ ነበረ። ቀጥታ እንግዲህ እነሱ ሲደርሱ ሆቴል እሱ ራሱን ስቶ ተኝቷል። እዛው ምግብ የበላበት ጠረጴዛ ላይ ተደፍቶ ነው ያገኙት። መድብል እና ሞገስ እንግዲህ እሱን ወደሚፈልጉበት ቦታ ይዘው ሄደው አንድ ክፍል ቤት ውስጥ ዘግተውበት ለተወሰነ ደቂቃ እንግዲህ እስከሚነቃ አቆይተውታል። ለ40 ደቂቃ ነው የቆየው የእንቅልፍ መድኃኒቱ። ሲነቃ ግን ያለበት ሁኔታ በጣም የሚያስደነግጥና የሚያሳዝን ሁኔታ ውስጥ ነበረ። ዝና ራሱን ባልጠበቀው መንገድ ነው ያገኘው። እጅና እግሩ ታስሮ ሞገስና መድብል ደግሞ ፊት ለፊቱ እየተንጎራደዱ የእሱን ነቃ አልነቃ የሚል እየጠበቁ አንድ ክፍል ውስጥ እንግዲህ ከጠላቶቹ ጋር ፊት ለፊት ተጋፍጧል። እሱ እጅና እግሩ ታስሮ ጠላቶቹ ደግሞ የሚያሳድዱት እሱ የሚጠላቸው በተለይ ሞገስ እንግዲህ ሚስቱንም ጭምር ወስዶ አሁን ደግሞ የዝና እጅና እግር ታስሮ አንድ ቤት ውስጥ ሞገስን ማየት ምን ያህል ሞት እንደሆነ ለዝና እንግዲህ አስቡት። ዝና ባላሰበው ሁኔታ መድብል እንግዲህ አሁን ዝም ብለክ ለምትጠየቀው ጥያቄ መልስ መስጠት ብቻ ነው፣ ሌላ ምንም መለፍለፍ አያስፈልግም። ወንድሜን የት ነው ያደረጋችሁት? አንተና ጓደኞችክ? ካንተ ጀርባ ብዙ ሰዎች፣ ብዙ ወንጀለኞች እንዳሉ አውቃለሁኝ። ወንድሜን የት ነው ያደረጋችሁት? ገላችሁታል ወይስ በህይወት አለ? ወንድሜ ያለበትን ቦታ እንድትነግረኝ ብቻ ነው የምፈልገው። ሌላ ካንተ ምንም የምፈልገው ነገር የለም በማለት እንግዲህ ጥያቄ ያቀርብለታል። ቢታሰርም ዝና እንግዲህ ያው ምላሱ ረጅም ስለሆነ እኔ ስለምትለው ነገር አላቅም። ያንተ ወንድም ጠባቂ ነኝ እንዴ? ስለ ብሩክ እኔ ምን ያገባኛል? ከፈለክ ሄደክ ያችን ሚስቱን ጠይቅ፣ እኔ የሚያገባኝ ነገር የለም በማለት ይሳለቃል። እንግዲህ ዝና በምላሱ ታስሮም እየለፈለፈ ይገኛል። ሞገስ ታውቃለህ? እንዴት ነው የማታውቀው? ከብሩክ መጥፋት ጀርባ ያንተ እጅ አለበት። አንተ አረመኔ ነክ፣ አንተ ጨካኝ ነክ በማለት ሞገስም እንግዲህ ጀግና ሆኗል። ዞሮ ዞሮ ዝና ስለታሰረለት እሱም በጣም ደስ ብሎታል። ዝና ለዘመናት ሲያሰቃየው ቆይቷል። ሚስቱን እንግዲህ ፍቅረኛውን ሉላን ለ10 ዓመት ሲያሰቃይበት ቆይቷል። እሱንም ሲያሳድደው እንደዚሁም ደግሞ በያገኘበት ሲመታ ሁላ ነበረ። ሞገስ ለሉላ ብሎ በጣም ብዙ ዋጋ ከፍሏል። አሁን ግን የሞገስ ደስታ እጥፍ ሆኗል። አንደኛ ሉላን በእጁ አስገብቶ እጁ ነው ያለችው። ሲቀጥል ደግሞ ዝና እንደዚህ በህይወት እያለ ታስሮ ማየት ለሱ ትልቅ ደስታ ነውና ሞገስ በጣም ተደስቷል። አንተ አለመኔ ይላል ዝና እንግዲህ በታሰረበት፣ እምለቅህ እንዳይመስልህ አገኘሃለሁ። ሉላን አይዘክ ጠፋ ካል የትም አታመልጠኝም፣ ምን እንደማደርግ ታውቃለህ እያለ ይፎክርበታል። መሀሌትና ዝና በነገራችን ላይ ታስረውም ይለፈልፋሉ። ምላሳቸው ዝም አይልም። አፋቸው በጣም መለፍለፍ ብቻ ነው የሚያውቀው። የሚለፈልፍ ሰው ደግሞ እንግዲህ ያው ምንም አይነት አቅም የለውም። መድብል የተጠቀመው ሲስተም ግን በጣም ትልቅ ሲስተም ነው። ትልቅ አንበሳን እንግዲህ ለማጥመድ ሲስተም መጠቀም ነው እንጂ በፊት ለፊት ቢጋፈጥ ሌላ ችግር ሊፈጠር ይችል ነበር። እየተጠቀመው ሲስተም ግን በኤፍራታ በኩል ትልቅ ሲስተም ነው እየተጠቀመው። ኤፍራታ ብታቅማማም ለጊዜው እኔ እንዲህ ከመድብል ከዝና ማን ያስጥለኛል? ዝናን እኔ በጣም ነው የምፈራው። ዝና እኮ በጣም ኃይለኛ ሰው ነው እያለች መጀመሪያ ላይ አቅማምታ ነበረ። እኔና አንቺ ብዙ ስራዎችን እንሰራለን፣ ከዚህም በኋላ ጠቀም ያለ ገንዘብም ታገኛለሽ። ያሁኑ 2 ጥቅም ነው። አንደኛ እህትሽ ማሌት የት እንዳለች ዝናን ይዘን እንጠይቀዋለን፣ እሱ ሊያቅ ይችላል። ሲቀጥል ደግሞ እኔ የምትፈልጊውን የጠየቅሽውን ገንዘብ እሰጥሻለሁ
ደግሞ እኮ ፈጣሪ ቢፈቅድም የወደፊት የልጆቼ እናት ትሆኝ ይሆናል ማን ያውቃል በማለት እንግዲህ በፍቅር በመሰለ ተረት እንግዲህ ልቧን ቅልጥ አድርጎ ኤፍራታ እንደዚህ አይነት ወጥመድ ውስጥ ገብታለች። ዝና እንግዲህ በማይገኘው ነው እየተገኘው። በነገራችን ላይ ሴት ልጅ በቃ በብልህነት ማጥመድ የፈለገችውን ሰው ማጥመድ ትችላለች። አሁን ዝና ኤፍራታ እንደዚህ አይነት ነገር ታደርጋለች ብሎ መቼም አስቦም ጠርጥሮም አያውቅም። ግን በተላከችው መሰረት ስራዋን በተግባሩ ፈጽማለች እና ብር ምን ያክል ኃይል እንዳለው የሰዎችን ሕይወት እንዴት አድርጎ ሊያጠፋ እንደሚችል ስንገምት እዚህ ጋር ከባድ ነው። ብር ያለው ሰው ጫወታው ሁላ በብር ነው ማለት ነው። ራሱ አይጋፈጥም። ለሆነ ሰው ገንዘብ ይሰጣል፣ ከዛ የሰውን ሕይወት ያመሰቃቅላል ማለት ነው። መሀሌት ምን ላይ ናት ብላችሁ እንግዲህ ስታስቡ የነበራችሁ ደግሞ መሀሌትም እዛው እስር ቤቷ ውስጥ ነው ያለችው፣ አልወጣችም። እንግዲህ ከቅድስት ጋራ ቅድስት አሰሪ መሀሌት ደግሞ እስረኛ ሆነዋል። አሁን ላይ ጊዜ ተገለባብጧልና ጊዜ እንደዚህ ነው። የሰው የጊዜ እንጂ የሰው ጀግና የለውም ይባላል። እውነት ነው። መሀሌት ቅድስትን እሷ አሰሪዋ በሆነች ጊዜ በጣም ስታሰቃያት ነበረ፣ ስትንቃን ነበረ፣ ስትሰድባን ነበረ፣ ስታንቋሻት በጣም ብዙ ነገር ስታደርጋት ነበረ። ግን ቅድስት እዛ ቤት ብሩክ ጥሩ ስለሆነ አንደኛ ምሳሌንም ስለምትወዳት በጣም ብዙ ዋጋ ከፍላ እዛ ቤት ኖራ ነበረ እና አሁን ላይ ግን መሀሌት እንግዲህ ከዛ ቤት ብሩክን ፈታ ስትወጣ ቅድስት ደግሞ የቤቱ እመቤት ሆናለች። ያው ደስ ይላል። ጊዜ እንደዚህ ነው። ጊዜ ይክሳል። ጊዜ ጀግና ነው። መሀሌት ደግሞ በራሷ ጊዜ ሁሉንም ነገር አታለች። ገንዘብ በመውደዷ ነው ይሄ ሁሉ ያጣችው። ትዳሯን አታለች። አሁን ላይ ደግሞ በነ መድብል ቁጥጥር ስር ይኸው ታስራ ትገኛለች። ቅድስት እንግዲህ እንደው ከዛ ክብርሽ ከዛ ማረግሽ ወርደሽ እንደዚህ እንደ እስረኛ ስትታሰሪ ግን አይጸጽትሽም አይቆጭሽም እያለች ጥያቄ እየጠየቀች ነበረ። አይቆጨኝም፣ ይሄ ሁሉ እኮ በእኔ ጥፋት አይደለም በአንቺ ጥፋት ነው እያለቻት ትገኛለች። ቅድስት እንግዲህ ምንም ያደረገቻት ነገር አንዳችም እንኳን የለም። አሁንም እንኳን እትዬ እያለች እያከበረች ነው የምትጠራት። ግን መሀሌት ክብር አይወድላትም ማለት ነው። መድብል ጋር አስደውኝ፣ መድብልን ለማውራት ፈልጋለሁ ብላ ነበረ። መድብል ጋር እንግዲህ ስልክሽ ስጪኝ ያለቻት መጀመሪያ፣ ሀይ ስልኬን ልሰጥሽ አልችልም፣ ስልክ ብሰጥሽ ለዝና ብትደውይስ ብላለች። እውነቷን ነው ቅድስት። ምናልባትም ለዝና ደውላ እነ ብሩክ ቤት ነኝ ያለሁት ናድረስልኝ ታግቻለሁ ብትለው የሆነ እርምጃ ሊወስድ ይችላል። ቅድስት ግን መድብል ጋር ከሆነ የፈለግሽው እንድደውልልሽ ስልኩን በእጄ ይዘዋለሁ፣ ከዛ ላውድ አድርጌ እደውላለሁ፣ የምትፈልጊውን ነገር ማውራት ትችያለሽ ብላታለች። ሚስጥር ነው የማወራው፣ በቃ ስልኩን ደዊና ውጪ ብላትም ነበረ ቅድስት። አይ እንደዛ ብሎ ነገር የለም፣ በቃ ስልኩን በእጄ ይዤ የማታወሪ ከሆነ መተው ትችያለሽ ብላታለች። ምንም አማራጭ የላትም። በቃ እሺ ደውይ ብላ ደውላለች ማለት ነው። ቀስ ብላ ፈልጋ እንግዲህ ቅድስት እዚህ ጋር ዝምነንን ያለችባት። ቆይ በቃ ይደወልልሻል፣ የት ነበረ መድብል እያለች እንግዲህ ገና እየፈለገ ቀስ ብላ ቆይ እየፈለግኩኝ ነው ተረጋጊ እያለቻት ቅድስት እያሸበቸባት፣ መሀሌት ደግሞ ቀጥል ድብን እያለች ወይኔ የእናንተ መጫወቻ ልሁን፣ የአንቺ መጫወቻ ልሁን፣ ከዚህ ልፈታ፣ የማላገኝሽ እንዳይመስልሽ አገኝሻለሁ እያለች ታስራ እንግዲህ እየለፈለፈች ነው። መሀሌትና ዝና አንድ በቃ ምላሳቸው በጣም ነው የሚለፈልፈው፣ ግን ሲያዙ የሉም ማለት ነው። የሉም የምላስ ጀግናዎች ናቸው እነሱና በስተመጨረሻ እንግዲህ ተደውሎላት ሄሎ ቅድስት ሲል መድብል ደህና ነሽ ወይ ብሏታል። አዎ ደህና ነኝ፣ መሀሌት ልታወራ ትፈልጋለች ስትለው እኔ አሁን መሀሌትን ማውራት አልችልም፣ የሆነ ከባድ ስራ ላይ ነኝ፣ ስለዚህ የማስፈጽመው ጉዳይ ስላለ አላወራትም ብሏል። እባክህ መድብል አውራኝ፣ እባክህ አውራኝ ብትለውም አላውራትም ብሎ ስልኩን ዘጋው። ስልኩን ዘግቷል ስትላት እንግዲህ ዝግት ያደርገው እያለች ነበረ። የቅድስት መልስ እሺ ነበረ እና ይሄ ደግሞ በጣም አናዷታል መሀሌትን።
እሺ ስትላት በጣም ተናዳ አንቺንም ዝግት ያደርግሽ ስትል ስቃ ነው ቅድስት እሺ ያለቻትና መሀሌት እንግዲህ መልካም የመቃጠል ዘመን ብለናል። ለዛሬ እንግዲህ ምሳሌ ድራማ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በዚህ ድራማ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ስለነበረን ቆይታ አመሰግናለሁ። ቻው ቻው።